ከትሬዲንግ ዓለም በእድልና በግምት አይደለም ትርፍ የሚገኘው። ማርኬቱ የሴለሮችንና የባየሮችን ግጥሚያ በደንብ ተረድቶ የሚያሸንፈው ላይ ለተደረበው ነው ትርፍ የሚሰጠው። የሁለቱን ግጥሚያ ታክቲክ ለመረዳት ደግሞ እነዚህን ሶስት የማርኬት ስትራክቸሮች መረዳት በጣም አስፈላጊ ነገር ነው። ከእያንዳንዱ ትልልቅ ፕራይስ እንቅስቃሴ በኋላ እነዚህ ሶስት የማርኬት ስትራክቸሮች ይገኛሉ። ታዲያ እነዚህን ሶስት ስትራክቸሮች በአጭር ለመመልከት ቪዲዮ ሁሉም ሰው ጋር እንዲደርስ ኮፒ ሊንክ እና ላይክ በማድረግ እንጀምር። ሁላችንም የምንመለከተው ግራፍ ላይ ፕራይስ ሁሌም ስዊንግ ሃይ እና ስዊንግ ሎዎችን በቅድመ ተከተል እየፈጠረልን ነው የሚንቀሳቀሰው። ፕራይስ አፕ ትሬንድ ላይ ሲሆን በአብዛኛው ሃየር ሃይ እና ሃየር ሎ፣ ዳውን ትሬንድ ላይ ሲሆን ደግሞ ሎወር ሎ እና ሎወር ሃይ እንመለከታለን። ታዲያ ፕራይሱ ትሬንዱን ተከትሎ ከላስት ጥርት ያለ ስዊንግ ሃይ በላይና ከስዊንግ ሎ በታች ሲዘጋ ነው ብሬክ ኦፍ ስትራክቸር የሚባለው። ብሬክ ኦፍ ስትራክቸር የሚፈጠረው ብዙ የሪቴል ትሬደሮች ኦርደራቸውንና ስቶፓቸውን ከቅርብ ሃይ እና ሎው ላይ ስለሚያደርጉት ማርኬት ሜከሮች ትልቅ ፖዚሽን ለመግባት የእነዚህን ትሬደሮች ስቶፕ ሎስ ሊኩዊዴት ለማድረግ ባክ ሙቭ በሚያደርጉበት ሰዓት ላይ ነው። ፕራይሱ እዚህ አካባቢ ላይ የተቀመጡትን ስቶፖች ካደነ በኋላ ከፍተኛ አቅም ስለሚኖረው በትልቅ ካንድል ቦዲ ነው ብሬክ ኦፍ ስትራክቸር ፈጥሮልን የሚንቀሳቀሰው። ብሬክ ኦፍ ስትራክቸር ቫሊድ መሆኑን ለማረጋገጥ በትልቅ ታይም ፍሬሞች ትሬንዱን ተከትለን ስዊንግ ሃይ እና ሎ እንዲሁም ደግሞ ኦርደር ብሎኮችን ማርክ እናደርጋለን። በመቀጠል ወደ 5 ሚኒት ታይም ፍሬም እንቀይርና ፕራይስ እነዚህን ሃይ እና ሎ በካንድል ቦዲ ብሬክ አድርጎ ኢምባላንስ ከፈጠረልን ይህን ቫሊድ ብሬክ ኦፍ ስትራክቸር እንለዋለን። ታዲያ ብሬክ ኦፍ ስትራክቸርን ትሬድ ለማድረግ ፕራይሱ ወደ ኦርደር ብሎኩ ወይም ደግሞ ፌር ቫልዩ ጋፑ እስኪመለስ መጠበቅ አለብን። እነዚህ ፌር ቫልዩ ጋፕ ወይም ደግሞ ኦርደር ብሎኮች ሴለር እና ባየሮች ዲፌንድ የሚያደርጉበት ቦታ ስለሆነ ኢንትሪ ለመግባት በሎወር ታይም ፍሬም ላይ እንደዚህ ሺፍት ወይም ደግሞ ስሞል ሪጀክሽን ካንድል መፈጠሩን ማረጋገጥ አለብን። እዚህ ጋር ማወቅ ያለባችሁ ነገር ኢንትሪ ከመግባታችሁ በፊት ብሬክ ኦፍ ስትራክቸር ስትሮንግ ካንድል ቦዲ መፍጠሩንና ተመልሶ ሪቴስት ማድረጉን እርግጠኛ መሆን አለባችሁ። ቼንጅ ኦፍ ካራክተር በማርኬት ውስጥ በጣም ወሳኝ የሆነ ኮንሰፕት እና ፕራይስ ትሬንድ ዳይሬክሽኑን መቀየሩን የምናረጋግጥበት የመጀመሪያው እንቅስቃሴ ነው። ቼንጅ ኦፍ ካራክተር የሚፈጠረው ማርኬት ሜከሮች ፕሮፊታቸውን ወስደው በተቃራኒው ሲንቀሳቀሱ ከሃየር እና ሎወር ስዊንግ በታች ያሉት ስቶፖች ሊኩዊዴት ሲደረጉና ኢምባላንስ የሚፈጥሩ አርጀንት ኦርደሮች በተቃራኒው ሲቀላቀሉ ነው። ታዲያ ቫሊድ የሆነን ቼንጅ ኦፍ ካራክተር ለመለየት የማርኬቱን ሪትም በደንብ መረዳት አለብን። ፕራይሱ ሞስት ሬሰንት የሆኑትን ሃየር ሎ ወይም ደግሞ ሎወር ሃይ ሆልድ ማድረግ አቅቶት ብሬክ ካደረገ ማየት ያለብን ወሳኝ ነገር ሌቭሉ ብሬክ የተደረገው አቅም ባለውና ሪል ቦዲ ካንድል መሆኑን ነው። ብዙ ጊዜ ቼንጅ ኦፍ ካራክተር ከስዊንግ ሌቭሎች እና ሊኩዊዲቲ ግራብ በኋላ ስለሚፈጠር ከፍተኛ አቅም ሰብስበው ነው በትልልቅ ቦዲ ካንድል ዳይሬክሽን ሺፍት የሚያደርገው። ቼንጅ ኦፍ ካራክተር ከተፈጠረ በኋላ ኢንትሪ ለመግባት ፈጥሮት ወደ ሄደው ፌር ቫልዩ ጋፕ ወይም ደግሞ ሰፕላይ ኤንድ ዲማንድ ቦታዎች ሪቴስት እስኪያደርግ መጠበቅ አለብን። ፕራይስ ወደ ፌር ቫልዩ ጋፕ 50% አካባቢ መጥቶ ሪቴስት ካደረገ በኋላ ደግሞ ሪጀክሽን ዊኮችን ጠብቀን ኳሊቲ ያለውን ኢንትሪ መግባት እንችላለን ማለት ነው። ብዙ ጊዜ በለንደን እና ኒውዮርክ ሴሽን ወይም ደግሞ ከሊኩዊዲቲ በኋላ የሚፈጠረው ቼንጅ ኦፍ ካራክተር ጥርት ያለና አቅም ስለሚኖረው ትሬድ ለማድረግ ሞር አመቺና ፕሮፊታብል ናቸው። ሌላኛው ስትራክቸር ደግሞ ማኒፑሌሽን ስትራክቸር ነው። ከማኒፑሌሽን ስትራክቸሮች ሊኩዊዲቲ እና ኢንዱስመንት ወሳኞቹ ናቸው። እነሱን ደግሞ ከዚህ በፊት በነበረው ቪዲዮ ላይ በደንብ ስላብራራሁት ገብታችሁ ተመልከቱት። እነዚህ ስትራክቸሮች በሰፊው የተብራራበትና ልቅም ተደርጎ የተዘጋጀውን የሩበን ቪላር ሞሳን ዘ ዊክ ኦፍ ሜቶዶሎጂ ኢን ዴፕዝ የሚለውን መጽሐፍ የቴሌግራም ቻናል ላይ አስቀምጬላችኋለሁ። ገብታችሁ አንብቡት። በተጨማሪም ሌሎች ጠቃሚ የትሬዲንግ መጽሐፎችንና እኛ ጋር ትሬድ ማድረግ ከፈለጋችሁ የቴሌግራም ቻናላችንን ጆይን አድርጋችሁ ተቀላቀሉ። የቴሌግራም ቻናላችንን ሊንክ እዚህ ስክሪኑ ላይ ወይም ደግሞ ባዮ ላይ ታገኙታላችሁ።